ተመልሰናል። የመጨረሻው ደቂቃ ላይ ደርሰናል። ዛሬ 8ቱም ተወዳዳሪዎቻችን በመጀመሪያ ሳምንት ድንቅ ብቃታቸውን አሳይተውናል። ግን 7ቱን እናሳልፍና አንድ ተወዳዳሪ እናሰናብታለን። ከፍተኛ ነጥብ ካመጡት እንጀምራለን። ይሄኛው ምዕራፍ በጣም አጓጊ ከሚያደርገው ነገሮች መካከል ሁልጊዜም እያዘንን ነው የምናሰናብተው። አሁን ደግሞ በጣም እየቆጨንም ጭምር ነው የምናሰናብተው። አንዳንዴ ምን ነው ደብል ማሳለፍ በኖረ የሚወርቅ ባልኖረ ምን ነውበት ጊዜ ይኖራል። ለማንኛውም እንቀጥላለን። ከነጥብ ልዩነት አለው በሚለው ነው እንጂ አንዳንድ ሳምንት ላይ የሚመጡ የተሰናባች ነጥብ የሆነ ሳምንት ላይ በጣም ከፍ ያለ ነው የሚሆነው። ስለዚህ በዚህኛው ሳምንት ቀደም ሲልም ስናነሳው እንደነበረው በተደጋጋሚ የእናንተ ወድ ተመልካቾቻችን የኤስኤምኤስ ድምጽ የለም። የሁለቱንም ዙር የዳኞች ነጥብ ብቻ ነው ያነሳን የምንቀጥለው። ከፍተኛ ነጥብ ካመጡት ተወዳዳሪዎቻችን ስንጀምር ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ብሩክና አማን በተመሳሳይ 10 ሺህ ነጥብ ሰጥተዋል። የሹም 9990 ነጥብ ሰጥታለች። በአጠቃላይ ድምር ውጤት 59950 በማምጣት ወደ ቀጣይ ዙር በመጀመሪያው ሳምንት ቀብረር ዘና ፈታ ብሎ ያለፈው ያብስራ ገዛኸኝ ነው። እንኳን ደስ አለ። ብሩክ 9990፣ የሹም 9970፣ አማን 9950 ነጥብ በሁለተኛው ዙር ሰጥተዋል። በአጠቃላይ ድምር ውጤት 59790 በማምጣት እንዲሁ ልክ እንደ ያብስራ ፈታ ዘና በማለት ወደ ቀጣይ ዙር ያለፈችው ሄለን ሰለሞን ነው። እንቀጥላለን። የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ዳኛ ብሩክ 9980፣ የሹምነሽ 9970 እንዲሁም አማን 9940 ነጥብ ሰጥተዋታል። የናንተ የውድ ተመልካቾቻችን ድምር ውጤት በዚህኛው የለንም። ስለዚህ በአጠቃላይ በሁለቱም ዙር በዳኞች ያገኘችው ነጥብ 59670 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል ዳንኤል አለልኝ ነው። እንኳን ደስ ያለ። እንቀጥላለን። ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ዳኛ ብሩክ 9840፣ የሹምነሽ 9880 እንዲሁም አማን 9900 ነጥብ ሰጥተዋታል። ዳኞቻችን ሰጥተዋታል። ተመልካች የሌለበት ነገር ነው፣ ከባድ ነው። እንዲሁም በአጠቃላይ ድምር ውጤት በሁለቱም ዙር 59370 በማምጣት የዛሬ 15 ቀን ከምናገኛቸው ተወዳዳሪዎቻችን መካከል ዮናስ ሽመልስ ነው። እንኳን ደስ ያለ። እንቀጥላለን። በሁለተኛው ዙር ብሩክ 9850፣ የሹም 9840፣ አማን 9870 በአጠቃላይ ድምር ውጤት 59170 በማምጣት ወደ ቀጣይ ዙር ያለፈው ሌላኛው ተወዳዳሪያችን አብርሃም መላኩ ነው። እንኳን ደስ አለ። ብሩክ 9850፣ የሹምነሽ 9860፣ አማን 9880 ነጥብ ሰጥተዋል። በአጠቃላይ ድምር ውጤት 59070 በማምጣት ወደ ቀጣይ ዙር ያለፈችው ያለፈው ሌላኛው ተወዳዳሪያችን ኤርሚያስ መንግስቴ ነው። እንኳን ደስ አለ። ወሳኙ ሰዓት ላይ እንገኛለን። በዚህ ሰዓት ተወዳዳሪዎችን ማሰናበት ቀደም ሲልም እያልኳችሁ ነው ግድ ስለሆነ ነው እንጂ በጣም ከባዱና ፈታኙ ሰዓት ነው። ዳኞች ነጥብ ባልተናገሩበት በሁለተኛው ዙር ሶስቱም ዳኞች እኩል 9700 ነጥብ ሰጥተውታል። በሁለቱም ዙር በአጠቃላይ ድምር ውጤት 58800 በማምጣት
የዛሬ ተሰናባቻችን የሚሆነው ወይም የምትሆነው ሰለሞን አጭቱ ነው። በፋና ላምሮት ምዕራፍ 22 ከኛ ጋር ስለነበርክ እናመሰግናለን። ከ5000 ብር ጋር በተለይም ወደ ቀጣዩ ዙር አልፋለች። በአጠቃላይ ያመጣችው ነጥብ 58890 በማምጣት የዛሬ 15 ዳግም እናገኝሻለን። መልካም እንኳን ደስ አለሽ። እንኳን ደስ ያለሽ። ፋና ላምሮት በአሁኑ በምዕራፍ 22 700 ያክል ተወዳዳሪዎች ለፈተና ወይም ደግሞ ለቅድመ ማጣሪያ ኦዲሽን መጥተው ነበረ። ፋና ተፈትነው ነበረ። ከነዚህ መካከል ደግሞ 16 ብርቶች አሸንፈው ይህንን ምዕራፍ ተቀላቅለዋል። ከነሱ መካከል አንዱ አንተ ነበርክ። እንዴት ነበር የመጀመሪያ ቀን ውሎ? መልእክት ታስተላልፍ። ቆንጆ ነበር። አመሰግናለሁ። ቴንክ ዩ። ፋና ቤተሰብነቱን ይቀጥላል። መልካም እድል፣ መልካም ጊዜ ይሆነልሽ። እናመሰግናለን። እናመሰግናለን። በሄድክበት ሁሉ መልካም ነገር እንዲገጥመን እንመኛለን። እንግዲህ በጣም ሰለሞን በጣም ከባድ በሆነው ምዕራፍ ነው የተቀላቀለው። ቀደም ሲል ስንል እንደነበረው 8ቱ ተወዳዳሪዎች የመጀመሪያ ሳምንት ላይ የመጡ ተወዳዳሪዎች አይመስልም። 8ቱም ተወዳዳሪዎች 8 ውስጥ ገብተው ነው የሚመስለው። የሱ ነጥብ እንኳን ከዚህ በፊት በጣም 2 3ኛ 2 3 4 ምናምን የሚወጡ ተወዳዳሪዎቻችን የሚያመጡት ነጥብ ነው። ስለዚህ በየሳምንቱ እንግዲህ ዛሬ ሰለሞን አቀራረቡ ዝቅ ብሎ ብቻ አይደለም፣ ሌሎቹ ተወዳዳሪዎች በጣም ከፍ ብለው ነው በሚል እንይዘው እንችላለንና በሄደበት ሁሉ መልካም ነገር እንዲገጥመው እንመኛለን። እውነት ነው። የዛሬው ውሏችን በጣም አስገራሚ ካደረጉት ነገሮች መካከል የመጀመሪያ ሳምንት አይመስልም ነበር። ምክንያቱም የመጀመሪያ ሳምንት ላይ የተወዳዳሪዎቻችን ብቃት ችግር ሳይሆን መድረኩንም ካለመልመድ እንዲሁም ደግሞ ውድድር አይደል በጣም አስፈሪ ነበር የሚመስለን። እነሱ የሚሰማቸው እንደዚህ አይነት ስሜት ነበረ። ነገር ግን ዛሬ ግን ያየናቸው ተወዳዳሪዎች ስንተኛ ሳምንታቸው ነው? ዛሬ ፋይናል እየደረሰ ነው። የሚያስብል አይነት አቀራረብ ነበር ያቀረቡት። ግን እኔ በጣም ደስ የሚል ጊዜ እንዳሳለፍኩ ነው የተሰማኝ። አንተ እንዴት ነበር? በትክክል በጣም ምንም ረጅም ሰዓት ሁላ የወሰድን አይመስልምና ከዚህ በፊት የነበሩት ምዕራፎች አንዳንድ ሳምንት ላይ የተወሰነ ከባንድ ጋር ልምድ ያላቸው ልጆች ይመጣሉ። የረጅም ጊዜ ልምድ የሌላቸው ድምጻቸው በጣም ያምራል፣ ብቃታቸው የሚገርም ነው፣ ግን ከባንድ ጋር ብዙ ልምድ የሌላቸው። የዛሬዎቹ ግን 8ቱም ተወዳዳሪዎች ጋር እንደሱ አይነት ክፍተት አላየንም እኔ ካልተሳሳኩ በስተቀርና ለማንኛውም 7ቱ ተወዳዳሪዎች ወደ ቀጣዩ ዙር አልፈዋል። እንግዲህ በየሳምንቱ እንደዚህ እያልን እንቀጥላለን። ዳኞቻችን ከልብ እናመሰግናለን። በጣም ግሩም ጊዜ ነበር ያሳለፍነው። እንወዳችኋለን። ፋና ላምሮትን ከቴሌቪዥን አማራጭ በተጨማሪ ደግሞ እዚህ ስቱዲዮ በመገኘት የተወዳዳሪ ቤተሰቦች፣ ጓደኞችና አድናቂዎች ለመመልከት ስለመጣችሁ እናመሰግናለን። ያለቀ አይመስልም፣ ቢቀጥል የሚል ነው ይመስላል። ስሜታቸው እንደዛ ነው የሚመስለው። በነገራችን ላይ የምድብ 2 ተወዳዳሪዎች ዛሬ አብረውን ነበረ ጊዜ ያሳለፉት፣ እያዩ ነበረ። በሚቀጥለው ሳምንት ስንመጣ እንዴት ይሆን እያሉ ይመስለኛል ስሜታቸው። ስለመጣችሁ ስላያችሁ፣ እንዲሁም ስላበረታታችኋቸው እናመሰግናለን። እናመሰግናለን። ለእናንተ መልካም እድል እነሱ ናቸው ሁሉ እናንተ ሁላችሁ ተወዳዳሪ ናችሁ። የጎደሉ አሉ ከጀርባ ያሉ ይታዩኛል፣ ከካሜራ ጀርባ ይታዩኛል። ለእናንተ መልካም እድል እንዲሆንላችሁ እንመኛለን። አዳና ረጋና ሰላማዊት ተስፋዬ ከቀጥታ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ አደረግን። ሀገራችን ሰላም ትሁንልን። በያላችሁበት ቸር ሰንብቱ።